የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት እልፍኝ የመዝናኛ ዝግጅታችን ነው። ሰዓቱ ደግሞ አሁን የእልፍኝ እንግዳ ሰዓት ላይ እንገኛለን። እንግዳችን ደራሲ ናቸው፣ ጋዜጠኛ፣ የፊልም ፕሮዲዩሰርና አዘጋጅ እንዲሁም ደግሞ ሀያሲ ናቸው። ፍቃዱ ልመንህ ከሳቸው ጋር ቆንጆ የሆነ ቆይታን የምናደርግ ነው የሚሆነው። እናንተ ማብራችሁን እንድትቆዩ በክብር እንጋብዛለን። ፍቃደኛ ሆኖ ሐሳቦትን ሊያጋሩን ስለመጡ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። መልካም። አርቲስት አንቱ አይባልም፣ ጋዜጠኛም ደግሞ በሙያ ይቀርባል መሰለኝና አንቱ እያልን እንቀጥል ወይስ? አይ ከእድሜ አንፃር ብትለውም ችግር ግን ለመጀመሪያ ጊዜ መባሌ ነውና እንደው ደስ ማለት ባትቀይረው ግን አይ መልካም። እስኪ ስለ ስራዎቹ እናንሳ። የመጡበትን መንገድም ቢያነሱልን። ደራሲ ብለናል፣ ጋዜጠኛ ብለናል። ሲነሱ እንደዚህ ያስባሉትን ስራዎችን ብናነሳ። ግን ይሄ አንቱታ እስከ መጨረሻ ያዛልቃል። ከጀመርከው እስከ መጨረሻ እንዳታቋርጠው። ግን ወደ አንተ ቀይረውና እንደዚህ ጓደኝነቱን አብዝተን ብንወያይ የተሻለ ነው የሚሆነው። መልካም። ፍቃድ ካገኘው ወደ ኋላ አይደለም። እሺ በምንችለው መጠን ሰርተናል። ፊልሙም ላይ ነበርኩኝ፣ ቲያትርም ላይ ነበርኩኝ፣ ሂሱም ላይ ነበርኩኝ፣ በንግዱም ዓለም አለሁኝ፣ በጋዜጠኝነቱምና ሞካክራለሁ። ደግሞ የአማተር ህይወት እዚህ እንደሚለው ሁሉም ላይ አይደል የሚያስገቡን። በዛ መልክ ተሞርጄ መጨረሻዬን የማላውቀውም ግን አለው ሁሉም ላይ ተሳታፊ ሆኜ። በፊልም ደረጃ ጥቁር ነጥብ የሚባል ከጓደኛዬ ጋር በድርሰቱ እኔ በዝግጅቱ በጋራ እና ፕሮዲውስ አድርገናል። ቀጥለንም ሰርፕራይዝን በኋላም ጓንታናሞን ደግሞ ለብቻዬ በፊልም ደረጃ እነሱን ሰርቻለሁ። በመጽሐፍ ደግሞ ኮድ ኢትዮጵያ የሚባል አንድ ኤንጂኦ ነበረ። አወዳድሮ መጽሐፍ ሙሉ መጽሐፍ የህፃናት የሚጡ አያትና ሌሎች የሚል ልጁ እንደሆንኩ ብቀር የሚል ብዙ ስራዎች አሉበት ማለት ነው። የሚጣፍጥ መርዝ ደግሞ ረጅም ልቦለድ ነው። ከዛ በኋላ የአቡጀዲ ግርግር በፊልም ዙሪያ የሚያጠነጥን አለ። ሌላው ደግሞ ጤና ልማትና ጸረ ወባ ማህበር 27 ዓመት ሙሉ የተጓዘበትን የህይወት ታሪኩን በስነ ጽሁፋዊ ውበት ባለው መንገድ ደግሞ ፈጥኖ ደራሹ ማህበር በሚል 5 ሞላ ማለት ነው። በጣም ጥሩ። በጋዜጠኝነት ሙያ ላይም እንደተሰማራ ሰምቻለሁ። እስኪ ምን ስራዎችን ሰራ በጋዜጠኝነት? በጋዜጠኝነት አንደኛ ዳና የሚባል መጽሔት የራሴ ወጪውንም ዝግጅቱንም ራሴ የማዘጋጀውና ሌሎችንም ሰዎች ቀጥሬ የማዘጋጀው ነበረኝ። ከዛ በኋላ ግን በሌሎች ኢቦኒ፣ ሎሚ፣ አንተ ብዙ ናቸው ግን ጠፉኝ። ሁሉም ጋር ግን ስራዎችን አቀርብ ነበር። አዎ ያንዳንድ የስራ መብዛት እንድትረሳ ያደረገህ ይመስላል። የእድሜውም እሺ ስራዎችን በዚህ መንገድ ካነሳን ለነዚህ ሁሉ ስራዎች መነሻ የአማተርነት ህይወት ነው ብዬ አስባለሁኝ። እስኪ በአማተርነት ህይወት የነበሩ እንቅስቃሴዎች ምን ይመስሉ ነበር? ያበረከተልህ አስተዋጽኦ ምንድነው? አማተርነትማ ሞርዶ እዚህ ያደረሰኝ ባለውለታዬ ነው። ደብረ ማርቆስ ውስጥ ከእኔና ጓደኛዬ አብርሃም አሰፋ አሃዱ የሚባል የስነ ጽሁፍ ከፈትን ጀመርን። ነው ሰኔ መኩሪያና ሌሎች አሁን እዚህ ጋዜጠኛ አማለች እሷም አለችበትና ሌሎችም ያሚኮ ባልደረባ ነው። ያሚኮ ባልደረባ ነች። እነሱ ሁነን መሰረት ነው። ከዛ በኋላ ወደ ቲያትርም ወደ ሙዚቃ ማደገና እዛ ውስጥ ብዙ ቲያትሮችን ለማቅረብ ሞከርኩኝ። ፍርጃ የሚባል ጉዴ ነው ባልጀምሮ ይሻለኝ ነበርና እንደሱ እያደረግን የሙሉ ጊዜ ቲያትር በእውነት ከሆነ ደግሞ ይቀርቡ የነበሩ ስራዎች በጣም ህዝቡም ሲያለቅስ መቼም ዝም ብለ እኛ ስለሆነ አያለቅስም። ስራው ጥሩ ስለሆነ ይመስለኛል የሚያለቅስ። ሲስቅም ስታየው በኋላም ሲያመሰግን ስታየው የስራው ጥሩነት ነው ብዬ ነው ማመንና በዛ ልክ ቆንጆ ነገሮችን ስርዓት ጠብቀን ምንም የምንጠብቀው ጥቅማጥቅም ነገር ስለሌለ ጥቅማችን ራሳችን መደሰታችንና ስራውን ለህዝቡ ማቅረባችን ስለሆነ ያንን ብቻ ታርጌት በማድረግ እዛው በማደር እዛው በመዋል ጥሩ ስራዎችን ሰርተናል። ራሳችንም አንደበታችን እንዲፍታታ ሆነናል። በአማተርነት ህይወት ውስጥ በነበርክበት ሰዓት በጣም 3 ቆንጆ የሚባሉ ተወዳጅ የነበሩ ቲያትሮች እንደነበሩም ሰምቻለሁ። እስኪ ስለነሱም እናውራ። ፍጥጫ፣ ፍርጃ፣ የሙትሙቶች፣ ፍቅር በየፈርጁ፣
እንደገና ግራ የገባው ትውልድ ምናምን የሚባሉ ነበሩ። እኔ በአጋጣሚ ሆኖ እንደዚህ ወደ ውድድር እየተሳተፍኩ አልሄድም ነበረ። እዚህ አዲስ አበባ ዩኒቨርሲቲ ባህር ዳር ዩኒቨርሲቲ ማር ስለነበር ድርሰቶቹን እልክላቸዋለሁ። እዛም ሲሄድ እንደዚሁ ዝግጅቱ ላይ እንተጋገዝና አንድ ደረጃ እናደርሰዋለን። እነሱ ናቸው ጉዞ ይሄዱ የነበረ። ለጉዞ እኔ አልታደልኩ ነበር። ስለዚህ አሁን በዋናነት ያንተ ሚና የነበረው መጽሐፍ ድርሰቶችን በመጻፍና ተዋናዮችን በማዘጋጀት ነበር ማለት ነው። በማዘጋጀት በሱ ረገድ ሁሌም በአዲስ ዓመት ሲመጣ አንድ ስራ የግድ ማቅረብ ለራሳችን የገባነው ቃል ኪዳን ነበርና አዳዲስ ስራዎች በየበዓሉ በፋሲካም እንደዚሁ አዲስ ስራዎች እናቀርብ ነበር። የሚገርም ትወና አንድ ጊዜ ስልጠና ስንወስድ ብቻ ለዛውም የመጨረሻው አጭሯ ትወና በኢትዮጵያም ይመስለኛል የኔ ነው የምትሆን የግድ መታየት መተወን አለብህ ተብዬ ተገድጄ እንደ ነርስ ነበርኩ መሰለኝ። ዶክመንቱን ሰጥቶ ለዶክተሩ መውጣት በሚል እሷን ብቻ በህይወቴ ትወና ጋር ተሳትፌያለሁ እንጂ እኔ ትወናንም የለሁበትም አልፈልግም። ብዙ ጊዜ እኔ በደራሲ በተለይ በአማተርነት ስንሰራ ድርሰቱን አንተ ካዘጋጅኸው እንደውም መሪ ተዋናይ የሚባለው ለራስ አዘጋጅተህ ነው የምትመጣ። ያንተ ከምን መጣ? የተለመደ ነው። እኔ ደግሞ ብታይ ከራሴ የሸሸሁ ነኝ። እንደዚህ ፊት ለፊት ማልወድ አይነት ነገር ነኝ። ሰው እንዲወጣ እንዲጎላ የባህሪ ጉዳይ ነው። ለሰው ነው ቅድሚያ የምሰጥና ከሱ ባህሪ የመጣ ይመስለኛል። ራሴን እደብቃለሁ። አገኘኝ እንጂ ከሚዲያም የምሸሽ ሰው ነበርኩኝ። አይ በጣም ጥሩ። አይ እኔ በአማተርነት ህይወት ስናሳልፍ ቅድም እንዳልኩት ለድርሰቱ ቅድሚያ የምንሰጠው ለራሳችን ነው። መሪ ተዋናዩን ቢያንስ በደንብ ካራክተሩ ላይ ጎልቶ የሚታየውን ሰው እንመርጣለን። ኢቭን የፊልም ፖስተር እንኳን ሲዘጋጅ እንዴ ፖስተር ላይ ቀድሜ መውጣት ያለብኝ እኔ ነኝ እንላለንና ያንተ ደግሞ ለየት ያለ ባህሪ ነው ሆኖ ያገኘሁት። የሆነ መብሰል ነበረ ይመስለኛል በህይወቴ ላይ ትንሽ ሆኜ ግን ትልቅ ማሰብ ከትልቅ ሰዎች ጋር መዋል ምናምን ስለነበር እሱ ተጽዕኖ ይኖረዋል። የሚገርም የሚጣፍጥ መርዝ የተባለውን ረጅም ልቦለድ ወደ 210 ገጽ ያለው ልቦለድ ወደፊት ደግሞ ተከታታይ የቴሌቪዥን ድራማ ማድረግ የምፈልገው እሱን እኮ የጻፍኩትኝ 18 ዓመት ሊሞላኝ ነው። እንዴት ዝም ብዬ 18 ዓመት እንቀበለዋለሁ? አንድ ነገርማ ማድረግ አለብኝ ብዬ የጻፍኩት ስራ ነውና እንደዚህ አይነት አስተሳሰብ ከነበረ ልክ ነኝ ማለት ነው። እንደዚህ ራሴን ማሸሼ ምናልባት ብስለት ከታች ነበረ ማለት እችላለሁ። ወደ ፊልም ስራዎች እንግባ። ብዙ ጊዜ ለኢትዮጵያ ለፊልም የሚሆኑ ታሪኮች አሏት የሚባል ነገር እንሰማለን። ነገር ግን የምናያቸው ደግሞ የኢትዮጵያን ታሪክ የሚገልጹ ፊልሞች ብዙ ጊዜ አንመለከትምና እንደው በዚህ ልክ ለፊልም የሚሆን ታሪክ አላት የምትባል ሀገር ይዘን በትክክል ገልጸናታል ኢትዮጵያን ታሪካችንን አወጥተናል ብለህ ታምናለህ? አይ እንደዛማ የለም። ግን የተሰሩት ስራዎች ምን ያህል አይተናቸዋል? ምን ያህል እንደው ትኩረት ሰጠን? ምን ያህል አይዟችሁ ብለናቸዋል? ቀጣይ ስራ እንዲሰሩ ምን ያህል ደግፈናቸዋል? እኛ እኮ የኛን ኃላፊነት አልተወጣንም። ለምን ከሌላውስ እንጠብቃለን? እናንተስ እንደ ሚዲያ ምን አድርጋችኋል? ሁሉም እኮ በራሱ ይመለከተዋል። እና ፊልም ደግሞ የህብረት ነገር ነው። ኢትዮጵያ እንድትጎላ ደግሞ የጋራችን መኖሪያችን ስለሆነች ሁሉም ያን ያህል አይደለም። ለባለ ድርሻ ብቻ እየተተወ ደግሞ የሚሆን ነገር አይደለም እና ሁሉም ተፍጨርጭሯል። በራሱ ወጪ በራሱ ነገር አድርጓል። ግን በጀቱም አሁን የኢትዮጵያን ታሪክ ለማግዘፍ በጀትም በጣም የሚጠይቁ ነገሮች ይኖራሉና ሁሉም አካል የመንግስትም ይሁን የግለሰብም ነገሮች ርብርብ ቢኖር የሚሰራ ሰው የለም ብዬ አልልም። አለ የሚሰራል። ስለዚህ ሁሉንም እገዛ ይፈልጋል። ወቃሽ ብቻ እንዳንሆን። ጥሩ። አይ ወቀሳውን ለማንሳት ሳይሆን አሁን በተለይ አሁን የውጭ ፊልሞችን ስንመለከት እና ሆሊውድንም ብናነሳ በዋናነት የራሳቸውን ባህላቸውን በተለይ የድሮ ማንነታቸውን ያወጣሉ። ከዛም በላይ አገራቸውን የማጀገን ሁኔታዎችንም እንመለከታለንና የአሜሪካ ፊልም እኮ ባንዲራውን የትም ቦታ ላይ ሄዶ ይተክላል። አሸናፊነቱን እንደ ህንድን ስታየው ደግሞ በቃ ገነት ህንድ ያለ ነው የሚመስልህ። ራሱን በዛ ቀርጾታል። የኛም ያው ድክመቶች እኮ አሉ፣ ሙከራዎች የሉም ግን ማለት አይደለም ነው። ስለዚህ እየደገፍ ነው ቢሆን ሐሳቡም የሚያስብም ሰው አለ፣ አቅም ያለውም ሰው አለ።
ግን ደግሞ ኢኮኖሚያችን ደግሞ እንደምታውቀው ስለሆነ የኢኮኖሚው ጉዳይ ነው። ግን እንደዚህ ሆኖ ግን መታለፍ የለባቸው መሞከርስ ነበር የለበትም ወይ? ምን ያህል የተሰራ ስራ አለ? አሁን እኔ ራሴ ይሄ ነገር ተሰምቶኝ ለምሳሌ እንደው ሃይማኖታዊ ይሆናል እንጂ የተክለ ሃይማኖትን የአቡነ ተክለ ሃይማኖትን ታሪክ ኢትዮጵያዊ ከሆኑ እሳቸው ማን ሊያጎላ ይችላል? ማን ሊሰራቸው ይችላል? ሌሎቹ ሀገሮች ሰሯቸው። እኛ ሀገር የነበሩ እንደዚህ ቅዱሳንን ለምንድነው ማንሰራ ብዬ ጽሁፉን አሁን ጽፌው ነበረ። ግን ብዙ የሚጠይቁ ነገሮች፣ ብዙ አስቸጋሪ ነገሮች አሉ። እንደዚህ አዘገጃጅቶ ያስቀመጠ ሰው ይኖራል። ስለዚህ አያስብም ሰው ማለት ሳይሆን ግን የያዘ ይዞታል ብዬ ነው የማስብ። ወደፊት ግን አሁን ቴክኖሎጂውም እያገዘን አንድ ደረጃ እንደርሳለን ብዬ አስባለሁ። ደረጃ ላይ ነው የኢትዮጵያ ፊልም ማለት እንችላለን? ደረጃ ሰጭ እንኳን አይደለም፣ ደረጃና መዳቢ አይደለም፣ ግን እየተሰራ ነው። እርክት የሚያደርግ ነገር ከስንት አንድ እናያለን። እኔ አሁን ከአቅም በላይ የሆነ በእርግጥ የገጠመኝ የለም። ሂስ ሰጥ የተፈታተነኝ አልገጠመኝም። እንደዛ ግን እጠብቃለሁ። በተለይ ተደራጅተው ቢመጡ ባዶ ያደርጉናል። እስኪ እንደው በሀያሲነት ያየሃቸውን ፊልሞች እስኪ እናንሳ። በጣም ብዙ ናቸው። ሚዲያ ላይ እና መጽሔት ላይ በተከታታይ አቀርባቸው ነበር። ከብዙ አንግሎች ነበር ማይ ክፍተታቸውን ለማሳየት በዚህ መንገድ ቢቀርቡ ደግሞ ጥሩ ነበር። ፊልም ላይ የምሰጠው ሀሳብ አንድ ተቀርጾ የመጣ ነው፣ ድጋሚ የሚስተካከል አይደለም። ራሳቸው ባለሙያዎቹ እንዲማሩ፣ ሌላ የሚሰሩ ሰዎች ደግሞ እንዲጠነቀቁ ለማድረግ ነበር። ቲያትር ላይ ግን አሁን የሚቀርቡ ሚዲያ ላይ ያሉ ቲያትሮችን ግን ቲያትር ቤት የሚቀርቡትን እነሱን ግን በትክክል እሰጣቸዋለሁ አስተያየት። በሳምንቱ ተስተካክሎ አይዋል ውጤቴን እዛው ያለሁኝ። የቲያትር ይሄ አድቫንቴጅ አለው። ፊልም ግን ቀጣይ ስራ ሲሰሩ ብቻ ነው ሊጠቀሙበት የሚችሉት። ስለዚህ አሁን ፊልም ላይ ከድርሰቱ መጀመር አይቻልም እንዴ? ይሄስ ማድረግ እኔ እንደሱ ቅድሚያ ስጡኝ ይላለሁ። በቃ እዚህ ውስጥ እስከገባው ድረስ እየሰራሁኝ እስካለሁኝ ድረስ ቅድሚያ መድረክ ቢሰጡኝ በጣም ነው ደስ የሚለኝ። በኋላ እነሱም እኔም ጦርነት ውስጥ ከምንገባ መቼም እኮ ወዳጅን እያጣው መሄድበት ስራ ነው። ግን ደግሞ ማስተካከሎች እየመጡ ያየሁበት ነውና እንደዛ ባይሆን ደስ ይለኛል። አሁን ግን ቲያትር ላይ በተለይ ጸሐፊ ተውኔት ውድነህ ክፍሌ በጣም አክብሮት አለኝ። እኔም እሱም ለኔ አክብሮት አለው ለስራዬ። አንድ 5 ስራዎችን ቲያትሮቹን ሂስ ሳልሰጥ አልቀረሁኝምና ያምንብኛል። በቃ እየሰራሁት ያለሁት ክፍተት እያሳየው እንደሆነ ያምናልና አሁንም የዳመና ዳንኪረኞች የሚባለው ቲያትር መድረክ ከመውጣቱ በፊት እሁድ ሊወጣ ሐሙሱን ለኔ ብቻ ሙሉ ቲያትር አልባሳት ለብሰው በድምጽ በመብራት እሁድ እንደሚቀርብ አድርገው አሳዩኝ። ሐሳቤን ሰጠኋቸው። እሁድ ዕለት ደግሞ ያልኳቸው አምነውበት አስተካክለው በማየቴ በእውነት ደስ ብሎኛል። ይሄ ነገር መለመድ አለበት፣ እነሱም አብረን እንሰራለን ብለዋል። የኢትዮጵያ ሲኒማ ታዲያ አሁን ፈተናዎቹ ምንድናቸው? ቅድም የህብረት ጉዳይ አለመኖሩን አንስተናል። ከዚህ በተጨማሪ ፈተና ብለን እንጠቅሳቸው በፈተና የታጠረ ነው። የዛሬ 1957 የወጣ ህግ ነበረ ፊልምን የማያበረታታ እንደ ጭፈራ ቤቶችና ሌሎች አንዳንድ ስፖርት ነገሮች እንዳይበረታቱ ተብሎ ብዙ ቀረጥ ምናምን የተጣለበት ህግ አብሮ ፊልም ጋር ወጥቶ ነበር። እሱ እስካሁን አልተነሳም። እኔ ባለኝ መረጃ እስካሁን አልተነሳም። ስለዚህ ከማይበረታቱት ውስጥ እንዳለ ተመልካች ያጣ አንድ ዘርፍ ነውና ያሳዝነኛል። ስለዚህ ብዙ ፈተናዎቹ ከዚህ ይጀምራሉ ከህግ። በኋላም ደግሞ መንደር ተሰጡ። ጉራራ ላይ ትልቅ መንደር ተሰጥቶ ነበር ለፊልም በፊልም ኮርፖሬሽን ጊዜ ወደ 26 ሲኒማ ቤቶች በኢትዮጵያ የሚያስተዳድረው ሁሉ ተሰጥቶት 30 ሚሊዮን ብር በጀት በተወካዮች ምክር ቤት ጸድቆ ተሰጥቶት እንደዚህ በዛኔ በደርግ ጊዜ እንደዚህ ተደርጎ ነበረ። ግን ሲናጩም ሲጓጩም ምን ሲሉም ብዙ ሳይሰሩበት ያን 30 ሚሊዮን በሙሉ ነው ያስረክቡት። የሚገርም መጨረሻ ላይ ሲፈርስ ደግሞ በዋጅ ምንም ጥቅም አላመጣም ተብሎና
ሲሰጠንም አላወቅንበትም፣ ስንከለከልም ተከለከልን እንላለን። የሆነ ክፍተት አለ ፊልሙ አካባቢ ላይ በጣም ክፍተት አለ እንጂ መንደር ሁሉ ተሰጥቶን አንድ ስቴፕ ሄዶ ነበረ ፊልም። አሁን ግን ሁሉም በራሱ ነው የሚፍጨረጨር። እንደው ተመልካች ቢኖርና እንደው አይዟችሁ የሚል አካል ደግሞ ከመንግስት ቢመጣ ግን ሁሉም ከተደበቀበት የሚነሳ ይመስለኛል። አሁን በቃ ወደ ሌላ ወደ ዶክመንተሪ ከሙያው አይወጡም፣ ግን እንደዚህ ወልቶ ለመውጣትና ወደ ፊልም ቤት ለመምጣት ግን ከባድ ሆኗል። መልካም ወደ ሀያሲነቱ ህይወት እንምጣ እስኪ። አሁን በግል ለጓደኛ እንኳን እንደዚህ እኮ ነው ብሎ ሀሳብ ለመስጠት አስተያየት ለመስጠት እንኳን የሚቸግርበት ሁኔታዎች ይኖራሉና በዚህ በይሉንታ የታጠርን ህዝቦች ሆነን ለሰው ስራ ደግሞ ሂስ መስጠት ሌላ የራሱን የቻለ ጥበብ ይፈልጋል ብዬ አስባለሁና እንደው ለዚህ ነገር ያበቃህ ነገር ምንድነው? የገጠመስ ችግር የለም? አይ መቆርቆር ያመጣው ነገር ነው። እኔ አሁን ላንተ ሁሌ የምለው ነገር አለኝ። መስታወት ስታይ ጉድፍህን ሲያሳይህ ለምን ጉድፌን አሳየ ብለህ መስታወቱን አትሰብረው፣ ጉድፍህን ነው የምታነሳ። ሰው እንደዛ ቢተረጉመው እኔም ጉድፉን ሳነሳ ቢያስተካክለው እንደዛ ቢያይ ጥሩ ነው። ግን እንደ ምቀኛ እንደ ሸረኛ አድርጎ ነው ሰው የሚያስበው። እንደዛ እንዳልሆነ እንግዲህ ደጋግሜ እነግራለሁ። ወደ ኋላ እንደማልመለስም በተከታታይ አሳይቻለሁ። የራሴን ፊልም ጓንታናሞ የሚባለውን ጓንታናሞ የኔ ጉድ ብዬ ራሴ ሂስ ጽፌ መጽሐፍም ላይ ወጥቷል፣ መጽሔትም ላይ ወጥቷል። የራሴን ስህተቶች እኮ ይኖራሉ። አሁን እኔስ መጀመሪያ አላስተካክለውም ነበር ወይ? ስትሰራ መስራትህን የሚመጡብን ፈተና ማለፍህን ነው የምታስብ። በኋላ ስክሪን ላይ ሲታየው ግን ቁጭ ብሎ ይታያል። ይሄ ያለ ነገር ነው። ስለዚህ ራስህንም ሂስ ማድረግ ለምደሃል። አንድ ማሳያም ነው። ግን እንደው ሂስ በማድረግ የገጠሙ ነገሮች ይኖሩ ይሆን? እንደሱማ ይገጥማል። እኔ ወርቅ ለወርቅ የሰራዊት ፍቅሬን ሳይ በተለይ ትዝ የሚለኝ እኔ ተደብቄ ነው የምገባ። በነገራችን ላይ ለየትኛውም ፊልም ከፍዬ ነው የምገባ። ከፍዬ ካልገባሁ በመጥሪያ ነገር ከሆነ ሂስ አልሰጥም። ከፍዬ ነው የምገባ። አክብሬ ደጋግሜም ነው የማይ። እዚህኛው ሲኒማ ቤት ድምፁ ችግር ቢኖር እዛኛው፣ እዚህ ምስሉ ችግር ቢኖር እዛኛው ብዬ አንድ ሁለቴ አያለሁና ተደብቄ ነው የምገባ። የዛን ቀን ግን ሁለት በጣም ጡንቻ ልጆች ከጎንና ከጎን መጠው ቁጭ አሉ። ከዛ በኋላ ማስታወሻ እንዴት ነው የሚይዝ ይተናኮሉኛል፣ እረፋት ተጻፍ ይሉኛል ምናምን። በጣም በእውነት ተፈታት ነው ነበረ። ግን እንዲሁ በአእምሮ የሚጀው ስለነበረ ይሄን ያደረጉኝ በመግቢያ ላይ ተጠቅሜ ፊልሙን ሲሰጠውበት ግን እንዲህ ስላደረጉኝ ጠንከር አላረኩትም። እንደ ድሮ አሰራር ሂስ የማድረጉ ሀሳብን ያሁኑ የሚሰማኝ መሻሻል እንዲኖር ለውጥ እንዲመጣ ነው አይደለ? እውነት ነው። በዛ ደረጃ ማድረጉ አሳልፈ ሰጠህን ብለው ነው የሚያስቡ ይመስለኛል። ገበናህን አሳልፌ እንደሰጠሁት አሁን መሸሸግ ነው የተለመደ። ነጠላ ቢዝረከረክ አንስተህ ምናምን አይደል የምታደርግ። እንደዚህ ፖዚቲቭ ሲሆን አመሰግናለሁ ትላለህ። እንደ ኔጋቲቭ ከቆጠርከው ግን እንደ ጠላት ትቆጠራለህና እኔ እንግዲህ እንደዛ ባይቆጥረኝ ደስ ይለኛል። ያው እንዲህ አይነት ስራዎች የሚሰሩ ግን ለማደግ ነው የሚለው ነው ዋናው ነጥብ። እኔ እሱ ነው ዋናው ዓላማዬ። ቲያትርም ውስጥ የገባው አማተርነታችን ላይ ለእያንዳንዷ ነገር ጥንቃቄ ነበረን። ያኔ ስንወስድም ስልጠና በራሳችንም ተፍጨርጭረን ስናነብ የምንሰጠው ግምት አለ። እዛ ጋ ግን የሆነ ማናለብኝነት በቃ እኔ ፕሮፌሽናል ነኝ ማንትን ብሎ ሲያዩ ሳይ ታዛቢ ሰው እኮ አለ እንዲህም የሚመለከት አለ እያልኳቸው ጠቅስ አረጋቸው። እውነትም እያሉ እየተጠነቀቁ አብረናለን። እንግዲህ ወይኔ ብዬ ተቆጭቼ ምን ቀድሜ ባገኘው ነሮ ብዬ ተቆጭቼ ግን ደግሞ እኔ ካልነገርኳቸው ማን ይነግራቸዋል ብዬ ከዚህ አስቤ እንደዚህ ብል ብዬ ተጨንቄ ማደርገው መጥቀስ እንችላለን። አንዱን ስራ ቀድሜ አግኝቸው ቢሆን ኖሮ ወይኔ ያልክ ጥሩ ነገር ሆኖም ይችን ነገር አላያችኋትም፣ ይቺ የላላች ቡለን አላትና ማጥበቅ ነበረባችሁ የምለውን መርጬ ስለሆነ መጀመሪያም የምሰራበት ከፖዚቲቭ ተነስቼ ነውና ወይኔ የምልኮ ማለት ያ ነው። ይሄ ስራ እኮ አሪፍ ነበረ ግን እነዚህ ክፍተቶች ባይኖሩት ኖሮ የሚል ስለሆነ ሁሉም ስራ በሱ ብትመዘግበው ደስ ይለኛል።
መልካም እንግዲህ አሁን ጥቀስልኝ እያልኩ ዳርዳር እያልክ ነው። አሁን ወደ አጠያቂ ልቀይር ነው። ከኢትዮጵያ ፊልሞች በጣም የምትወዳቸው 3 ፊልሞች ምረጥ ብትባል በደረጃ አስቀምጥ። ስርየትን ሳልጠቅስ መቅረት የለብኝም። 1 ጉድፈላ፣ ከመጠን በላይ የሚባል 2 እና እስቲ እውነት ሐሰት በሚለው ብትይዘው 3 ቆንጆ ቆንጆ ፊልሞችን ነው የመረጥክልን። የመጨረሻ ምርጥ ወንድ ተዋናይ እና ምርጥ ሴት ተዋናይ ምረጥ ብትባል ማንን ትመርጣለህ? አንተ ፈተና ውስጥ ነው የከተት። ግን ግሩም ኤርሚያስን ሁሉም ሰው የሚስማማበት ነው። እሱን አስቀድመዋለሁ ከሴት አሁን መስከረም አበራ እሷ ከፊት አለች። በዳይሬክተርስ ምርጥ ዳይሬክተር ይድነቃቸው ሹመቴ ነው። አሁን ሰሞኑን ሊመለስ ነው መሰል ጠፍቶብናል። ይድነቃቸው ሹመቴ ቀላል ዳይሬክተር አይደለም። ኦኬ በጣም ጥያቄዎችን ጨርሻለሁ። የሰጠን ቆይታ ደስ ይል ነበረ። እንደው ያላነሳ ነው ቀረ የምትለው ጉዳይ ካለ እስኪ በጉዞ ሂደትም ታመሰግናቸውም ካሉ እንዲሁ ጥቅልል አድርጌ ሁሉንም አመሰግናለሁ። ለነበረን ነገር ሁሉ በጣም ነው ማመሰግን። ከጎኔ ላሉት ሁሉ ቤተሰቦችም ሌሎችም በዚህ አጋጣሚ ማመስገን ፈልጋለሁ። እንደው አኩርፋችሁ የራቃችሁ ሰዎች እባካችሁ ከበጎ ነገር ስለሆነ ተመልሰን ደግሞ አብረን የተሻለ ነገር እንስራ የሚል መልእክት አስተላልፋለሁ። ለሰጠህን ጊዜ እጅግ አድርገን እናመሰግናለን። ለኢትዮጵያ ፊልምም በጽሁፍ ስነ ጽሁፍ ደረጃ ለተመታበረከታቸው አስተዋጽኦች እጅግ አድርገን እናመሰግናለን። ተመልካቾቻችን ለዛሬ ያዘጋጀንላችሁ እልፍኝ እንግዳችን ይህን ይመስል ነበር። ከደራሲ ሀያሲ የፊልም ባለሙያ ከሆኑት ፈቃዱ ለመነ ጋር ነው ቆይታ ያደረግነው። ቆይታችን ይህን ይመስል ነበር። ቀሪ የእልፍኝ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ነው